የኔ ቆንጆ ወይ ሳሊስ በመድኃኒዓለም አዝናለሁ። በጣም ማዝኖሽ ውድ ቤተሰቦቼ እንግዲህ ሰሊ እየመጣች ነው። ምንም የማውቀው ነገር የለም። በጣም ነው የተወዛገብኩት ማለት ነው። ያው መታድናለች እግዚአብሔር ይመስገን። ግን ምን እንደምላት አላቅም። እንግዲህ ነገሮች ሊስተካከሉም ይችላሉ፣ ሊበለሻሹም ይችላሉ። ብቻ እንግዲህ ፈጣሪ እርዳ በሉኝ። ለኔ ብላ በፍቅሯ ስብላላ ሁሉ ነገር ጥላ ሳይበልጥም ብላ የኔ ቆንጆ ወይ ሳሊስ በመድኃኒዓለም እንዴት ነሽ? ደህና ነኝ። ምን ሰራለሽ? ኧረ በእናትሽ መጀመሪያ ሰላምታ ይቅርማ። በደንብ ሰላም በይ። ባብሽ ማርያም አስቀንግጣኛል። ወይኔ በማርያም እኔ እያመንኩ አይደለም። ምን ትሰራለሽ? እንዴት አገኘሽ ነው ሰሊ? ምን ነው? ደውዬልሽ ነበር እኮ ሰሊ። ደውለልኛል? አዎ። እና ግን እኮ አታነሽም። አላነሳም። አልተመቸኝም ነበር። ገና ልወጣ ነበር። ሰፈርሽን ደግሞ ነግረሽኝ ነበር። እና መምጣት አስፈላጊ ነው። ምን አጠፋው? መምጣት አልነበረም። አጠፋው? አዎ በጣም አጠፋ እኮ። አላነሳ ስትይ መጣዋ። ለምን መጣ እንዴ? እና ካናቴ ላይ ወጣ። እኔ ምን ላድርጋ? እኔ ሁሌ ስንቴ ነው አንቺን የጠበቅኩት? ስንት እኔ እንጃ። ደውዬ እንገናኛለን ነበር አይደል? ወይስም ልኬልሃለሁ? አዎ። ሳላገኘህ እንደማልሄድ ፕሮሚስ ገብቻለሁ። አዎ። ስለዚህ ግን እኮ ማክሰኞ ነው እንገናኝ ተባለ። ሰኞ እመጣለሁ ብለሻል። ማክሰኞ እንደምንገናኝ ተነጋግረን ነበር አይደል? እኔ በአንድ ቀን የሚያልቅ ነበር የመሰለኝ ጉዳዩ። አያልቅም ጭራሽ። ቴክስት በላክሽልኝ አለ። እኔ እኮ በቃ አይችልኝ አይ ቲንክ ወይ ተኝታ ነው ምናምን ብዬ ነው ያሰብኩት። በጣም ቸኩላለህ አብርሽ፣ የምር ቸኩላለህ። ኧረ በእናትሽ እኔ ተረጂ፣ በእናትሽ ደስታዬን ላጣጥምበት ይመር እንደዚህ የምትቸኩለው እንዴ? እና ምን ላድርጋ ሰሊ? የመጣሁት እኔ ለስራ እንደሆነ ታውቃለህ። አውቃለሁ ለስራ ነው፣ ግን እኮ እግረ መንገድሽንም ታገኝ ነው አይደል እንዴ? ለምን ለስሜቴ ቢያንስ እንኳን አንተ ላገኝ ነው የመጣሁት አትይኝም? አንተን ላገኝ አይደለም የመጣሁት። ኧረ እባክሽ ለስራ ነው የመጣሁት። ሰሊ በእናትሽ እንደዛ አይባልም እኮ። ለምንድን ነው የማይባለው? ቢያንስ እንኳን ለሞራል ተጨነቂያ። ላገኝ ነው ብለሽ አትነግሪኝም? ማግኘት አይቀርም፣ ግን ደግሞ አንተን ላገኝ አይደለም የመጣሁት። አዎ ቢሆንም በቃ እኔ ደስ ይለኛል ስታገኝ፣ ምክንያቱም ደስ ትቀጥረሽኛል ምናምን። አረ ሰሊ እንዴ እንደዚህ ነው የምታወሪ? ይሄ ነው ስሜትሽ አንቺ እኔ ጋር ሳንገናኝ? እንዴ እንደዚህ እኮ አልነበረም። በስልክ ስናው ራሱ እኮ እንደዚህ ነው እንዴ ለኔ ያለሽ ስሜት? አይደለም ደበርኩ ስታይ እንዴ ይሄ ሰው አይመጥንሽም ብላንቺ? ነው እኔ እንደዛ አላልኩም። እንደዛ አላልኩም። እሺ እኔ እንደዛ አላልኩም፣ ግን በቃ አሁን አልጠበቅኩም ነው። አሁን ጭራሽ ቤት ድረስ ትመጣለህ? አረ ሰሊ እኔ እንጃ በቃ እኔ አላስተኛኛል የምሬን። እስኪ ነው አውቃለሁ፣ ግን በቃ ምን ላድርግ? ምን ላድርግ? ስህተት ሊሆን ይችላል። አዎ ድጋሚ እንዳትመጣ፣ የምሬን ነው። ድጋሚ እንዳትመጣ ሰሊ። አሁን ካገኘሁሽ መገናኘት ካለብን በስልክ ተገናኝተን የሆነ ቦታ መገናኘት። ሰሊ የምር ግን ሰላም ነው እያወራሁ ያለሁት? አዎ ሰሊ አንቺ ነሽ? እኔ ነኝ ራሴ ነኝ እኮ። ታዲያ ለምን እንደዚህ ትይኛለሽ? ለምን አይደለም ቤት መምጣት አስፈላጊ አይደለም? አረ ሰሊ የምሬን ነው። በእናትሽ ደስታዬን አትቀምኝ። እኔ እኮ በቃ አንቺ ለአመታት ልበል ለወራቶች ተጠብቅሽ ነበር። የምሬን ነው። አይ ነው አውቃለሁ። ታዲያስ መምጣትህን ያልወደድኩት እናሽ እኮ ያልነገርሽኝ። እኔ እኮ ይሄድሽ ነው የመሰለኝ። የምሬን አይስዌር ማለት ነው። አይስዌር ማለት ነው። ቃል ገብቼልህ እኔ እንዴት ነው የማሄደው? እና አላነሳሽልኝማ። ስልክ አላነሳውም። ብትሄጂ ነው ነበረብኝ። ስሚ እኔ ማለት ብትሄጂ ነው ማለት ተከትዬ ቤትሽ ነበር የምሄድ። የምሬን ነው። በጣም ደፋር ነህ። የምር ታረጋው ታዳስ እንዴ? ደፋር መሆኑማ አለብኛ። ለምን እቺ ነው መሰለኝ ቆንጆ እንዴት ነው ደዋልሽ? አረላ ሻለ በእናትሽ ለትም ሄጊ ወገኝ በእናትሽ ወይኔ የኔ ቆንጆ የምር እኔ በቃ በምርጫዬ ኮራው። የምር መምጣት አልነበረብኝም ሰሊ በእናትሽ። እኔ ምንም በቃ ደስ እያለኝ አይደለም። አይ ነው አያስደስትሽም። ምክንያቱም ማክስትሽ ብትሰማ ምን ልትልሽ እንደምትችል አውቃለሁ። አይ ነው ግን ቢሆንም በቃ እኔንም ደግሞ መረዳት አለብሽ ነው። ፍቅር ነው አይደል? ይሄ ነገር ግን ካንቺ በኩል የለማ ሰሊ። ግን እያጠራጠርሽ ነው። አትወጂኝ እሱ ነው አይደለም የምናወራበት እኮ። መቼ አገኘሃለሁ። የመጣሁበትን ስራ ልጨርስ መጀመሪያ ሰሊ። እኔ ለስራ ነው የመጣሁት አብሽ። አይ ነው ለስራ ነው የመጣሽው አውቃለሁ። አታስቸግረኝ ካወቅ በቃ ታግን ማለት እስኪ ነው ልክ ብራይትነስ የነየኝ እስኪ ደስ አላለኝም። አንቺ የሰው ደስታ ምንጭ አልሆንሽም። እስኪ ንገሪኝ። እኔ እንደዚህ ደስ እንዲል አይደለም የፈለኩት።
ደስ እንዲል እፈልጋለሁ፣ ግን በዚህ መልኩ አይደለም። እንዴት እኮ በምን መልኩ ነው እንዲህ የምትፈልጊው? እንገናኛለን፣ እናወራለን። በቃ እዚህ ሳይሆን የሆነ ቦታ ቁጭ ብለን በስነ ስርዓት ነው ማውራት ያለብን እኮ። እኔ እኮ ቀጠሮዬን አክብሬያለሁ እንዴ ሳሊ። ገና ለገና ሀበሻ ነን ብለሽ ነው? ተቀጣጥረናል። ቤት ነው ብያለሁ። yes ተባብለናል። ኖ ቤት አልተባባልንም፣ ግን ማክሰኞ እንደምንገናኝ ትክክለኛ አይደል? ነገር ያለው ሰኞ ነው የመጣሁት። ማክሰኞ ቀጥታ ወደ ጉዳይ ነው የሄድኩት። አላለቀልኝም። አይ ነው እስካሁንም አላለቀም እኮ ሰሊ። እኔ ምን ላድርጋ? የምሬን ነው። እኔ እኮ ገና ስትደውይልኝ ማለት ነው እኔ 2 አመት ነው የመሰለኝ፣ 2 ቀን ነው የቀረው፣ ግን 2 እያልኩ ነበር እኔ ለጓደኞቼ ምናምን። እና ደግሞ በጣም በጉጉት ስጠብቃት የነበረው አቀነች። እና ደግሞ እዚህ ከመጣሁ አሁን 2 ሰዓት እየሆነኝ ነው። ከውትሻለ 2 ሰዓት መጠበቅ አይጠበቅብህም። ለምን እኔ እጠብቅሻለሁ። የምር አሁን ባላገኝሽ ራሱ ማለት በቃ አስፈላጊ አይደለም። ከዚህ በኋላ የምር እዚህ ላይ አልፈልግም። እኔ ደግሞ ልንገርሽ ለራሴ ቃል ገብቻለሁ። እዚህ ላይ አልፈልግም። ለምን መጨረስ ያለብንን ነገር በስልክ እናወራለን እኮ። መገናኘት ካለብንም እንገናኛለን። እንደዛ ከሆነ እንደዚህ እንዳላስቸግርሽ ከፈለግሽ እንደዚህ እንዳላስቸግርሽ ከፈለግሽ ማክስቴ እንድትይኝም አልፈልግም። እና የት እንዳገኘሽ ነው የምትፈልጊ? አብሽ እንደዋወላለን፣ ከዛ እንገናኛለን። የሆነ ካፌ ቁጭ ብለን እናወራለን። በቃ ደስ ይለኛል። እንደዛ ማውራቱ ምን አይ ነው ይልሽ። እኔ ዛሬ እዚህ የመጣሁት ማለት ነው ሁሌ እዚህ እየመጣሁ ላዝግሽ ምናምን አይደለም። ሁሌ እዚህ እየመጣሁ ደግሞ አንቺን ላሳጣሽ ምናምን አይደለም። እኔ ደግሞ የምፈራው እሱን ነው። ደግሞ ታደርገዋለህ። የምር እኔ ቤት እቀይራለሁ። አላደርገውም። የምሬን ነው። ቤት እቀይራለሁ። በቃ ኧረ በእናትሽ አታስቀኝ። እንደዛ ለምን እንደተቀለ ሳስበው የሆነ ቶሎ የሚያልቅልኝ ነገር አይደለም። እና እኮ ይልሽ በቀን እኮ 1 ሰዓት 30 ደቂቃ ብትሰጪ በቂ ነው። ስራዬን ልጨርስ ቢያንስ ከዛ ስትወጪ ልጨርስና ከዛ በኋላ በደንብ በሰፊው እናወራለን፣ እንገናኛለን። እሺ ስልክ አትሊስት እኮ ስልክ አታነሽልኝ። የምሬን ነው እንዴ ይሄ ቀለኔ ማለት ልንገርሽ፣ በጣም በቃ ማለት በጣም የሆነ ነገር ጓጉቶሻል። በህይወትሽ በጣም ላስት ዴስቲኔሽን ብለሽ የምታስቢው ነገር አለ፣ ለዛ ጓጉቶሻል። እንደዛ ቁጠር። የምር ማጓጓቱ እንደዛ አስፈልግ። አረ ሰሊ ደግሞ እንዴት ነው የምታምሪ አንቺ። እሱም ተው 1 አመት እኮ ወርተናል አይደል? አዎ። ስለዚህ ምን አይደለም ለ2 ቀን 3 ቀን ምንድነው እንደዚህ እጓጓለሁ እንዴ? አንቺ ልኮ ነው ሌላ ሰው መሰለሽ እንዴ? ማግኘው እኮ ሰሊናን ነው። አይ ሰው ራሱ በማን እንደሚፈርድ ታያለሽ። የምሬን ነው። ለማንኛውም በጣም ደስ ብሎኛል። በእናትሽ ግን ደስተኛ አትንጠቂ። እኔ እንደዚህ አልጠበቅኩም። በቃ ምክንያቱም ባልጠበቅኩት እኔ ደስ አስደስትሽ አትወጂኝም? ባልጠበቅኩት መንገድ ነው የመጣው። አይ ነው ባልጠበቅሽው መንገድ መጥቻለሁ። ግን ደግሞ ተረጂ ፍቅር ሆኖብኝ ነው። ገብቶሻል? ተቀጣጥረን ተገናኝተን ብንወራ ነበር ደስ ይለኝ ነበር። እዛ ደውዬልሽ ነበር ጧት እኮ የሆነ ነገር ብትይ ምናልባት ግን እመጣ ነበር። እኔ በጣም ቸኩላለሁ። ጧት ሰዓት በጣም ነው የሚረፍደው። ሰሊናዬ ደግሞ ቆንጆ ስጦታ ይዤልሽ መጥቻለሁ። ምን ስጦታ? ምን ይሆናል ብለሽ ትጠብቂያለሽ? ማለት ከአብርሽ ምን ሊሰጥሽ ይችላል? እኔ ምንም ስጦታ አልፈልግም። ኧረ በእናትሽ አትፈልጊማ? አልፈልግም። እኔ እንኳን ሌላ ማቴሪያል እንኳን ሌላ ልቤን ሰጥቼሽ የለ እንዴ? ነገስ ህይወት ሊሰጥሽ ተዘጋጅቼ የለ እንዴ? ለምን እንደዛ ትይኛለሽ? አውቃለሁ፣ ግን አሁን ምንም ስጦታ አያስፈልግም። ለምን ያስፈልግሽ? አያስፈልግም። እኔ አልፈልግማ ሳሊ፣ አልፈልግም። የምሬን ነው። በጣም ነው የማዝንብሽ። ይሄ እንደዚህ ማድረግ ሳይበቃ ጭራሽ ጥፎ ነው እንትላለህ። ለምን አልሰጠሽማ? አልፈልግም። አንቺ እኮ ለኔ the last best person ነሽ በዛ ዓለም። ገብቶሻል? ላንቺ እንዴት ነው መስጠት የማልችለው? እኔ አልፈልግም። ፕሊዝ መቀበል አልፈልግም። አረ ሰሊ በእናትሽ እንዴ ምንድነው? የምር ቀኔን እያበላሽብሽ። እኔ ቀን ላበላሽ ምናምን ግግም ልል አይደለም። ታዲያ በመምጣት ተናድጃለሁ። አይ ነው ተናድሽብኛል። በቃ እሱ ከተረዳ በቂ ነው። ስጦታዬን ደግሞ እንድትቀበይኝ እፈልጋለሁ። እኔ ስጦታ አልፈልግም። ለምን አንፈትጊ? ከኔ አትፈልጊም? ከአብርሽ እኮ ነው። ከሌላ መሰለሽ እንዴ? አብርሽ እኔ በዚህ ሁኔታ እንድትሰጠኝ አልፈልግም። ፕሊዝ እውነቴን ነው። ፕሊዝ የምር ፕሊዝ። እንደኔ አልቀለድም። ዲስ ሰሊ የምር ከልብሽ ነው? አዎ ከልቤ ነው። ለምን የቀለድክ ነው? የምሬን ነው ሰሊ በእናትሽ እንዴ ይሄ ላንቺ ይገባሻል። የምሬን ደግሞ እንዴት ደስ እንደሚል መዓዛ ይሄ ላንቺ ነው። ፕሊዝ ላስቀይም አልፈልግም። ላስከፋ አልፈልግም። ግን በቃ እሱ ነገር ብዙ አልፈልግም። አረ ሰሊ በእናትሽ ለምን እየለመንኩሽ እኮ ነው። እና አሁን እንደዚህ ያልን ሰው እንዳያይ ለምን በቃ ክስቴ እንዳትይ ነው እንደዛ ዘረርኩኝ። አዝናለሁ። ካንቺ መቼም ጠብቄ አላውቅም ነበር እንደዚህ።
ይሄን ያክል እንደምትጠይና እንደምታዋርጂኝ አስቤ አላውቅም ነበር። እኔም ይሄን ነው ያልጠበቅኩት ካንተ። እልሽ መምጣቴ ስህተት ነው ያመንኩኝ አይደለ? ስህተት ነው፣ በጣም ትልቅ ስህተት ነው። እሺ ስህተት ነው ተቀብዬሻለሁ፣ ግን ደግሞ ፍቅር ተረጂ። ሰው ለፍቅር ሲል ምንም ሊሆን ይችላል። መታገስ የለበትም ታዲያ? መታገስ አለብኝ፣ ግን ደግሞ ምንም ነገር የፈጠርኩት ታመር የለም። ሰፈር ስትወጪ ጠበቅኩሽ አይደል? አንቺን ለማግኘት ካለ ጉጉትና አንቺን ለረጅም ወራቶች የመጠበቅ ምንጭ ነው ይሄ እንዲህ እንዲሆን ያዳረገኝ። ለምን አትረጂኝም? አይ እሱ አይደለም ድፍረት ነው። በጣም ደፋር ነው። ፍቅር ምንም ያደርግሻል ነገር ይሄ ድፍረት ነው። ፍቅር ከዚህ በላይ ሊያደርግ ይችላል። እሺ ይሄ ድፍረት ነው። አሁን ለማንኛውም ተቀበይ ፕሊዝ። ዞር አድርግልኝ ሰሪ። እየተቆጣሽ እኮ ነው። ዞር አድርግልኝ። እየተቆጣሽ እኮ ነው። በቃ ዞር አድርግልኝ። ለምን? አልፈልግም። አላሳዝንሽም? አንቺን ብዬ አይደለም የማይገናኝ ነገር አታወራ። አንቺን ብዬ አይደለም ያን ኩላ ወራቶች ስጠብቅሽ የነበረው። አይ ነው እንደምትወደኝ አውቃለሁ። ጊዜ እያቃጠልኩ ነበር፣ እየተደበርሽብኝ ነበር አይደለም? ታዲያስ እኔ በማንም ሰው የምደበር አይነት ሰው አይደለም። ታዲያስ ለምን አትቀበይኝም? እሺ ይሄ እኮ አንድ ከሚወድሽ ሰው የተሰጠሽ ጊፍት ነው። ይሄ እኮ ትልቅ ትርጉም አለው ላንቺ፣ ለኔም አለው። እኔ ይሄን አልፈልግም፣ መቀበል አልፈልግም። እንኳን አዝናለሁ። በጣም ማዝነው። እሺ ድምፅሽ ይመስለኛል የውሃ ጠብታ። በጣም ነው ማዝነው። እሺ መራቅሽ ነው እንጂ በጣም አዝናለሁ። ዓለም ያኳረፈ አንቺ ይሄን መቼም ጠብቄ አላውቅም ነበር። እሺ ችግር የለም ማለት ጊዜ መች ተረፈኝ፣ ጊዜ መች ተረፈኝ። አራቱን ቀን ጠብቄ አላውቅም ነበር ካንቺ በደረድራቸው